ማንም ሰው ያላየው ያላስተዋለው እጅግ በጣም አደገኛ እጅግ በጣም አሳዛኝ የሙሺ አስተያየት ወይም ደግሞ ሙሺ ለሀይሚ ያላትን ጥላቻ እንግዲህ ዞር ብለን ቪዲዮን ስንመለከት ስናይ እንግዲህ ሙሉ በሙሉ ለልጇ እያደላች ትገኛለች። ሀይሚ ላይም እንግዲህ ሙሺ ብቻ ሳትሆን ብሩክ ብቻ ሳይሆን ጋሽዬም እንግዲህ ከፍተኛ ጫና እያሳደሩባት ይገኛሉ። በአሁኑ ሰዓትም ሀይሚ እጅግ በጣም በሚያሳዝን ሁኔታ ልቧ ተሰብሯል። እንደምታዩት በጣም የሆነ እንጃ አላቅም፣ ይሄ ነው ተብሎ መግለጽ ከሚከብደው በላይ ከፍተኛ ጭንቀት ላይ ከፍተኛ በቃ የሆነ ደስ የማይል ስሜት ውስጥ ነው የምትገኘው። ና ሙሺ በዚህ ልክ እንዴት ለሀይሚ ጥላቻ ሊኖርባት ቻለ? ከአስተያየቷ ጀምሮ እጅግ በጣም ከንግግሯም ጀምሮ እንግዲህ ያሳዝናል። እንግዲህ ሀይሚንና ብሩክን እንግዲህ አንድ አርጋ እንደምታያቸው ነበር የምናውቀው። ለሀይሚ ያላትን ቦታ አይተን በጣም ወደናት እጅግ በጣም አክብረናት ነበረ። ነገር ግን አሁን ላይ ግን ልጄ ምንም ነገር አያደርግም ብላ እንግዲህ ከባለፈው ጀምሮ እንዲህ አይነት ነገር ተፈጥሮ እኔና ብሩክ መሀል ላይ የተፈጠረ አለመግባባት አለ ብላ እንግዲህ ቤቷ ድረስ ሄዳ ስትነግራት ልጄ ይህንን ነገር አያደርገውም ነው ያለችው። ገና ሳትከራከር ገና ብሩክን ሳትጠይቀው ገና ብሩክን ሳታወራው ኢቭን እንደዛም እንኳን ሆኖ ልጄ ቢያደርገውም ችግር የለውም ልጁን አሳድጋለሁ እስከ ማለት ደርሰዋልና ሙሺ ሀይሚ ላይ ለምንድን ነው ይህ ሁሉ ነገር ግፍ እየደረሰባት የሚገኘው? ጋሽዬም እንግዲህ እርግጠኛውኝ የምናገረው ነገር ቢሆን ያንተ የአብራክ ክፋይ ብትሆን ይህንን ነገር ታደርጋለህ ይህንን ነገር ትላለህ ብዬ አልጠብቅም የእውነት ለመናገር ና ሀይሚ እዚህ ጋር ባዕድ ነው የሆነችው። ማንም ተቆጣጣሪ ማንም ሰው ተቆርቋሪ የላትም ና ብቻዋን ነው ያለችው በሚያሳዝን ሁኔታ ማለት ነው። ና ሶሻል ሚዲያ ላይ አብዛኛውን ከሶሻል ሚዲያ በላይ ራሱ በአካል ብዙ ጊዜ ሴት ልጅ ተገፍታ ተበድላ ተጨቁና ስታለቅስ አንገቷን ስትደፋ ነው የምናያት። እና ወንድ ሁሌም የበላይ ነው ሆኖ የምናየው። ሁሌም ወንድ ደጋፊ ያለው ሁሌም ወንድ አለው የሚለው ከጎኑ አባትም ጓደኛም ሊሆን ይችላል ወንድምም መከታ አለው። ሴት ልጅ ግን ብቸኛ ነው የምትሆነው። ና እኔ አንድ ነገር ምን አሰብኩ ይመሰላችሁ? ሀይሚ እናት ቢኖራት ኖሮ አባት ቢኖራት አለው ሚላት ጓደኛ ቢኖራት የቅርብ ሰው እኔ ወንድም እህት ቢኖራት እንኳን በዚህ ልክ አትገፋም፣ በዚህ ልክ አትበደልም፣ በዚህ ልክ አትናቅም፣ በዚህ ልክ ዝቅ አትልም ነበር። ና ያሳዝናል። ቪዲዮን እንግዲህ ተመልክታችሁት ከሆነ የደጋገማችሁ ስታዩት እውነታው ምን እንደሆነ የቱ ጋ እኔ እንጃ አላቅም እንደሆነ ለሀይሚ ጋሽዬም ሙሺም ያላቸውን ቦታ አይተናል። ጋሽዬ ከሀይሚ እኩል ነው እማይህ ምናምን ብሎ ብሩክን እንትን ሲል ነበር። ብቻ በጣም ብዙ አወዛጋቢ ነገሮች እየተፈጠሩ ይገኛሉ። ሀይሚን ያስነቀሳት ነገር ምንድን ነው? እንዲሁም ደግሞ ሙሺስ በዚህ ልክ እንዴት ልጇን አያደርግም ብላ 100% ተማምናበት ሀይሚን እንዴት ጫና ላይ ጣለቻት? ወይም ደግሞ እንዴት ሀይሚ የጥፋተኝነት ስሜት እንዲሰማት ተሰምቷት እንኳን ይቅርታ ለመጠየቅ ስትመጣ ሙሺ እንደምታዩት አስተያየቷ ጥሩ አይደለም። በአጭሩ ብሩክ እንደቆረጠባት ብሩክ እንደጨከነባትም ሙሺም የቆረጠችባት የጨከነችባት ይመስላል። ብቻ ግን ይህንን ቪዲዮ ብዙዎቹ ተመልሰው ድጋሚ ሲያዩት ለሀይሚ ጥሩ ያልሆነ አመለካከት ጥሩ ያልሆነ ቦታ እንዳላት እንግዲህ አይተው በጣም ብዙዎቹ መነጋገሪያ እያደረጉት ይገኛሉ። አንቺስ ምን ያለሽ በዚህ ጉዳይ ላይ? ሙሺ ለሀይሚ ያላትን ነገር እንዲሁም ደግሞ ሀይሚስ አሁን በምን ሁኔታ ላይ ትገኛለች የሚለውን ሀሳብ አስተያየት ተሰጣለሁኝ። እስከ ቪዲዮ ፍጻሜ አብራችሁኝ እንድትቆዩ እጋብዛችኋለሁ። ይህንን ቪዲዮ እስከ መጨረሻው ሳታዩ ምንም አይነት ኮሜንት እንዳትጽፉ አደራ እላችኋለሁ። እንግዲህ በመጀመሪያ እንዴት ናችሁ የተወደዳችሁ የቻናሌ ቤተሰቦች? ሰላማችሁ ይብዛ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እንግዲህ የሚዲያን ወደ ሚዲያ ይዘን እንመጣለን። እውነት ለመናገር ነው ትናንትና ስሜታዊ ነበር፣ በጣም ተናድጄ ነበር፣ በጣም ከፍቶ ነበር። ሁሉም በቃ አላደል አፋፏን ነበር ሲሏት የነበረው። የእውነት ጋሽዬ እንኳን ልጄ ናት በቃ ጥፋቷን አውቃ አይደለ ይቅርታ ልትጠይቅ መጣለች። ያለፈውን ጥፋት መቁጠር አስፈላጊ አይደለም። ስለዚህ ተው በቃ እንደዚህ አታደርግ ብሎ ብሩክን መቆጣት ሲችል ባለፈ ስህተቷ ለዛውም ላልተሳሳተችው ነገር ያጠፋው የተሳሳተው አጠገቡ ቁጭ ብሎ ሲደግፍ የነበረው ለወንድና ሲደግፍ የነበረው ለብሩክ ነበረ። ሀይሚ በሚያሳዝን ሁኔታ ስብር ብላ አንገቷን ደፍታ ባላጠፋችው ነገር እንኳን መጣ ይቅርታ ጠይቃ ግን ሁሉም ሲያሸማቋት ነበረ።
ሁሉም ሙሺም ያኔ ታይ ብያት ነበር፣ ያኔ እንዲህ ብያት ነበረ በማለት እንግዲህ ስትቆጣት ሰምተናል፣ አይተናል። ብሩክም ትናንትና እኮ ያኔ እኮ ስወድቅ እንደዚህ አላነሳሽኝም እያለ ጥፋቷን እንግዲህ የቆጠረ የጥፋተኝነት ስሜት እንዲሰማት አንገቷን እንድትደፋ እንድታድዝን እንድትጸጸት ሲያደርጉ ነበረ። ባጭሩ ያ ነገር በጣም ስሜታዊ አድርጎኝ ይህን ያህል ነፍስ አጠፍታለች እንዴ? ይህን ያህል ምን በድለው ነው በዚህ ልክ እንደሚያሸማቅቃት፣ በዚህ ልክስ እንደሚንጠራራባት፣ በዚህ ልክስ እንደሚለመነው ብዬ በጣም እግዚአብሔር ምስክሬ በጣም ከፍቶኝ ሀሳብ አስተያየት ሰጥቻለሁ። ማለት ያለብኝን ነገር ብያለሁ። በእርግጥ ጊዜ ሁሉን ነገር ይፈታል። ብሩክ ሀይሚ ጋር መመለሱ አይቀርም። ሀይሚና ብሩክ አንድ መሆናቸው አይቀርም። ከተለያዩም ደግሞ ተለያዩ ነው። በጣም በህይወቴ የተናደድኩበት ደግሞ ምንድነው የሚለው ብሩክ ሰዎች እኮ ወልደውም ይለያያሉ፣ እንዲህ ይሄ ብዙ ልጆችም ኑሯቸው ብዙ አመትም ቆይተው ይለያያሉ፣ የኛ እኮ ምንም ማለት አይደለም እያለ እስከዛሬ የነበራቸውን ጊዜ እስከዛሬ የነበራቸውን አንድነት እስከዛሬ የነበራቸውን ተስፋ እንዲህ በቀላሉ በቃ በ5 ሰከንድ ብትንትኑን የሚያወጣ ቃል ሲናገር ያማል። መድኃኔዓለምን ነው ምላችሁ። እኔ ለራሴ ያለኝ ፍቅር ለራሴ ነው፣ ሌሎቹ ደግሞ ለራሳቸው ነው እንጂ እንዴት ነው ኑሮውን ህይወቱን ከሌላ ሰው ጋር እያመዛዘነ እያመጣጠነ ነገም እኮ ይሄ ልጅ እግዚአብሔር ምስክሬን አሁን ላይ እንደሚያስብ ከሆነ ነገ ላይ ራሱ ተጋብተው 4-5 ልጆች እንደ 4 ልጆች ራሱ ተወልደው አብረው እየኖሩ ቢኖሩ በቃ የሆነ ነገር ሲመጣ 5-6ም ወልደው ይለያያሉ። እንኳን 4 ልጅ በቃ እንለያይ ምናምን ብሎ በቃ ጊዜዋን አባክኖ የሆነ ተስፋ የሚያሳጣት እንዲሁም ደግሞ በቃ ተስፋ ቆርጦ በአንዴ ትቶ የሚተው አይነት ወንድ ነው እየሆነብኝ የመጣውና እንደዚህ አይነት ቃል ካንተ አይጠበቅም። ድጋሚ ባትለው ይሄንን ቃል ድጋሚ ባትጠቀመው ደስ ይለኛል፣ የእውነት ለመናገር ማለት ነውና አይባልም በቃ አይባልም። አንተ ለራሴ ያስከው ቦታ ነው ወይንስ ሁሉ ነገር ውሸት ነው? አልገባኝም። ብቻ እየሆነ ያለው ነገር በጣም ግራ የሚያጋባ በጣም የብሩክ መቀየር በጣም ብዙዎቹን ያስከፋ፣ ብዙዎቹን ያሳዘነ፣ ብዙዎቹን ያስለቀሰ ነገር ሆኗልና ያሳዝናል። ብቻ ባጭሩ ለማንኛውም ግን ስለ ሙሺና ሀይሚ ስመጣላችሁ በፊትም ስትቀር ቤቷ ይህንን ነገር መናገር የፈለገችው ሀይሚ ይመለከታታል ያገባታል ብላ ሳይሆን ይሄ የብሩክና የሀይሚ ህይወት ነው። በእርግጥ ግን ከሙሺ ጋር ደግሞ በደንብ ተግባብተዋል። ብሩክም አይታችኋል። ከሙሺ ቀጥሎ ትልቅ የቦታ የምሰጣት ሴት አንቺ ነሽ ወይ ደግሞ ከሙሺ ጋር በቃ አንድ እንደሆኑ አድርጎ ሲናገር ለሴት ልጅ ትልቅ ክብር እንዳለው፣ ለሴት ልጅ ትልቅ ፍቅር እንዳለው፣ ሴት ልጅ ማስለቀስ መጉዳት እንደማይፈልግ በተደጋጋሚ ይናገር ነበረ አይደለ እንዴ? ያንን ነገር በማየት እንግዲህ ሀይሚና ሙሺ እንዲግባቡ እንዲስማሙ አድርጓል። ሀይሚ ደግሞ ቅመም ናት፣ ወርቅ ናት። እዛም ስትሄድ ማድረግ ያለባትን ነገር እያደረገች ከሙሺ ጋር በጣም ከሚባለው በላይ ተግባብተዋል። ጥሩ ጊዜ እያሳለፉ ነው የሚገኙት። ከብሩክ እንኳን ቢደባበሩ ከሙሺ ጋር እየተደዋወሉ ጥሩ ጊዜ እንደሚያሳልፉ፣ ብሩክ ቢኖርም ባይኖርም ሀይሚ ከሙሺ ጋር ሄዳ ጥሩ ጊዜ እንደምታሳልፍ ተናግራ ነበረ። ያ ነገር አሁን ላይ ሲቀር ሙሺ እየደወለች ለምን አትመጪም? ለምን እንደዚህ አትይም? እሷ በውስጧ ብዙ የያዘችው ችግር፣ ብዙ የያዘችው ፈተና፣ ብዙ የያዘችው ደብቃ ብዙ ነገር አለ። ግን ያንን ነገር ደብቃ ለስንት ጊዜ ቆያለሁ እኖራለሁ። ስለዚህ እውነቱን ማወቅ አለባት ሙሺ። አንደኛ እኔንም ማስጨነቅ የለባትም። ምን ተፈጠረ እንዴት ሆነ ብላ እንድታዘን ወይ ደግሞ እንዲደብራት አልፈልግም፣ እውነቱን እንንገራት ብላ ነበር ሄዳ የተናገረችው። እና ያን የራሱ ሄዳ ስትናገር እንደ አይነት ነገር ተፈጥሯል ሲባል ሙሺ ያው ንግግሯን አይታችኋል፣ ሰምታችኋል። ልጄ አያደርገውም በቃ ብላ ትንሽ እንደቆየች ደግሞ ቢያደርገውም እኔ ልጁን አሳድጋለሁ እኔ ጋር መጥቶ ያድጋል አይነት ነገር ነው ስትል የነበረውና በእርግጥ ያው ለልጁ ሲጀመር ማለት ነው አንድ ነገር ማወቅ ያለባችሁ ማንም ሰው ቢሆን ከአብራኩ ለወጣ ልጅ ወይ ደግሞ የአብራኩን ክፋይ ለሆነ ልጅ ያደላል፣ ለሱ ያደላል፣ ለሱ ይወግናል። ባጭሩ ማለት ነው። አጠፋም አላጠፋም የትኛዋ እናት ናት ልጄ ትክክል አይደለም ብላ ልትከራከር የምትችለው? እስኪ ንገሩኝ። እግዚአብሔር ምስክሬ፣ የትኛው አባት ነው ልጄ ትክክል አይደለም ትክክል አልሰራም ብሎ ሊከራከር የሚችለው? ልጄ ትክክል ነው ልጄ ትክክል ናት ብለው ነው የሚከራከሩት፣ እናትም አባትም ቢሆን ማለት ነው። ምክንያቱም ያብራካቸው ክፋይ ነች። ለፍተው ወጠው ወርደው ልጃቸው እንዲሸማቀቅ እንዲያፍር የሆነ ነገር አይፈልጉም። ባጭሩ የሁላችንም እንትን ነው። ግን ሙሺ ደግሞ እኔ ይህን ያህል ለሀይሚ ጥላቻ አለባት ብዬ ለመናገር እናንተ ባወራችሁት ልክ ይቅርታ አድርጉልኝና አልደፍርም። ግን ያው ታደላለች። እርግጠኛው የምነግራችሁ ነገር እንኳን ሙሺ ለብሩክ ማለት ነው ጋሽዬ እንኳን ለብሩክ እያደላ ነው። ከአብራኩ ላልወጣ ልጅ ወንድ ብቻ በመሆኑ አንዳንዶቻችሁ ጋሽዬ መልስ የመለሰው
መጀመሪያ ወንድ ልጅ እንደዚህ ብላችሁ ትጨቃጨቃላችሁ፣ ትጮሃላችሁ፣ መጨረሻ ላይ ደግሞ ጥሏችሁ ሲሄድ ታለቅሳላችሁ አይነት ነገር ብሎ ሲናገር ነበር። ይህን ንግግር በቃ ከተመልካች ጋር ነው ፉክክር የገጠሙት፣ ከተመልካች ጋር ነው ፉክክር የያዙት፣ ለተመልካች ነው መልእክት እያስተላለፉ ያሉት። ጋሽዬም ብሩክም እያላችሁ የምትናገሩ ሰዎች አላችሁ። ታዲያ በሀይሚ ሞራል ላይ እየተረማመዱ፣ በሀይሚ ሞራል ላይ እየቀለዱ፣ በሀይሚ ሞራል ላይ እያሾፉ ነው እንደዚህ አይነት ንግግር ከተመልካች ጋር ሲጀመር ምን እልህ አጋባቸው? የፈለገ ነገር ቢሆን ማለት ነው 100% እንኳን 5፣ 10፣ 20% የሚሆኑት ናቸው መጥፎ ነገር ክፉ ነገር ሆን ብለው የሚያስቡ የሚናገሩ ማለት። ስለዚህ ከጥሩ ሰዎች ጋር አብረው ቢቀጥሉ አብረው ቢጓዙ መልካም ነገርን እያደረጉ ቢሄዱ የተሻለ ነው እንጂ እንዴት ነው ከተመልካች ጋር እልህ ተጋብተው ሀይሚንም በድለው ሀይሚንም ጨቁ ነው ሞራሏ ላይ ተረማምደው ነገች ልጃው ምን ትሆናለች? ይህንን ነገር እየሰማች እያየች በዚህ ልክ እየተናቀች በዚህ ልክ እየተዋረደች ነገ ምን አይነት ሞራል ይኖራታል? ነገ ምን አይነት መንገድ በምን አይነት ህይወቷ እንዴት ብላ ትመራለች? የምር ለመናገርና እንደዚህ እኔ አልደግፍም። ይቅርታ አድርጉልኝና ለተመልካች እንዲያረገር ምንም ለተመልካች መልስ መስጠት አይጠበቅበትም። ከተመልካች ጋርም እልህ መጋባት የለበትም ማለት ነው። የማይደረግ ነገር ነው። እኔ አልደግፈውም። ግን እኔ ስለ ሙሺ ሳወራ ይቅርታ አድርጉልኝና ሙሺ በጣም የተረጋጋች ደስ የምትል እናት፣ ለሀይሚም ጥሩ አስተሳሰብ ጥሩ አመለካከት ያላት እንደሆነች ነው ማቀው። እዚህ ጋር እንግዲህ ሰዎች እኔም ተመላልሼ 3 ጊዜ አይቼዋለሁ ቪዲዮንና የተለየ የንቀት አስተያየት አላየችም። በእርግጥ ያው ድንገት አስበው ላይሆን ይችላል ይህንን አስተያየት የሚያየችው እና እኔ እንጃ በዚህ ልክ እኔ እንጃ ሙሺን መናገር አይጠበቅብንም። እዚህ ጋር ያጠፋው እያለ ያላጠፋው ሰው መወቀስ የለበትም። ያጠፋው ብሩክ ነው። በብሩክ ጥፋት ደግሞ እናቱ ልትወቀስ የሆነ ነገር ልትባል ለሀይሚ ጥላቻ አለብሽ ልትባል አይገባም። በንግግር አዎ ልትደግፈው ትችላለች። ልጅ ያደርገውን ብላ 100% ስትተማመናበት ስትናገር ነበረ። ያው ልጇ ስለሆነ ነው እና ማንኛውም እናት የምታደርገውን ነገር ነው ያደረገችው። የተለየ ለሀይሚ ንቀት ያደረገችው ነገር ወይ ደግሞ ያየችው አስተያየት አይደለም ብዬ ነው የማስበው። ይህንን ነው ልናገር የምችለው። እኔ እንጃ ጋሽዬም ያው ትንሽ ጫና እየፈጠረባት ነው። ሀይሚ የትም ሜጃ እንደሌላት አድርገው ነው በቃ እያጨፈጨፏት ያሉት። አንድ ቀን ቆርጣ ደግሞ የሆነ ፍቅር ይዟት ነው። በነገራችን ላይ ፍቅር ስላለባት ነው አንዴ ወስናበት አንዴ ያስባበት። ነግሬያችኋለሁ። ወንድ ልጅ ሲያፈቅር አንድ አይኑን ገልጦ አንድ አይኑን ጨፍኖ ነው ብያችኋለሁ። ሴት ልጅ ግን ገና ከመግባቷ በፊት በጣም ብዙ ታስባለች። ከገባች በኋላ ግን 2 አይኗን ጭፍና አድርጋ ነው የምታፈቅረው የምትወደውና እስከ ህይወቴ ፍጻሜ እስከ መጨረሻው ድረስ ይሄ ሰው የህይወቴ አጋር ይሆናል፣ ይሄ ህይወቴ በቃ ኑሮዬም ህይወቴ መሱ ጋር ነው የሚሆን ብላ አቅዳ ስለምትገባ የሆነ ትንሽ ነገር ሲፈጠር ታለቅሳለች፣ ትሰበራለች፣ ትጎዳለች። ይሄ ነው ልዩነቱና ሀይሚዬም በዚህ ሁኔታ ነው ትንሽ እየከፋት የሚገኘው። ጠንካራ ሁኚ፣ የማያልፍ ቀን የለም። ባጭሩ እውነት ለመናገር ሀይሚና ብሩክ መጨረሻቸው አንድ ነው የሚሆነው። እግዚአብሔር ከወደደ ከፈቀደ መጨረሻቸው አንድ ከሆነ አምላኬ አንድ ያደረገውን ማንም ሊለየው አይችልም። የፈለገ ሰው እኛም የፈለገ ነገር ብናወራም ይሄም እየመጣ የፈለገ ነገር ቢያወራ የፈለገ ታሪክ ቢፈጠር የፈለገ ፈተና ቢመጣ የፈለገ ለቅሶ እንባ ቢኖር እነዚህ ልጆች ፈጣሪ አንድ ናችሁ ካላቸው የሚለያዩበት መንገድ የለም። ስለዚህ እንረጋጋ። አንዳንዴ አንድ ነገር ከመናገራችን በፊት ከማውራታችን በፊት ከመጣፋችን በፊት ቀስ ብለን ነገራቶችን በማስተዋል ብናይ የተሻለ ነው ብዬ ነው የማስበው። ሀይሚም ደግሞ ጠንካራ ሆኜ ልፍስፍስ መሆን የለብሽም። በማንም ፊት ዝቅ ብለሽ መታየት የለብሽም። ለፍቅር ስትይ ነው በነገራችን ላይ በዚህ ልክ ዋጋ እየከፈልሽ የምትገኘውና ጋሽዬ ደግሞ ምንም ቢሆን ምንም የእውነት ምንም ቢሆን ልጅ ባትሆንም ግን አሳድጋታል አይደል? እንደ ልጅ ተንከባክበ ዋጋ ከፍላ አሳድጋታል። አብራህ ኖራለች። ብዙ ነገሮች አሉና 5 ደቂቃ 5 ሰከንድ ወስደ እንኳን ልትረዳት ይገባል። እች ልጅ አሁን የምትወቀስበት ጊዜ አይደለም። ያኔ አዎ እውነቱን ተቀበይ ምናምን ብለ ወቅሳታል፣ ብዙ ነገር ብላታል። እኛም ያው እውነታው እንዳልሆነ ብናቀም ግን ያው ለማስታረቅ ነው ብለን ያላየችውን እንድታይ ነው ብሎ እንደዚህ ያደረጋት ብለን ብናልፈውም አሁን ላይ ግን እሷ ላይ ይቅርታ ዝቅ ብላ በመጣችበት ሰዓት በዚህ ልክ ማንጨፍጨፍ፣ በዚህ ልክ መናቅ፣ በዚህ ልክ መቆጣት፣ መበሳጨት የለባችሁ። ምክንያቱም እሷ በዳይ ነኝ በቃ ተበድላ በዳይ ነኝ ብላ መጣለችና
በዚህ ልክ ዋጋ አታስከፍሏት። እች ልጅ ገና ብዙ ህልም ያላት ብዙ እቅዶች አሏት። በጣም ብዙ ራዕይ፣ ህልሞች፣ እቅዶች፣ ብዙ ነገሮች አሏት እና በአጭር አታስቀሯት። ከህልሟም ከህይወቷም ከኑሯም አታጎሳቁሏት። የምር የሆነ ደስ አይልም ለሴት ልጅ። ሴት ልጅ ሚዲያ ላይ እግዚአብሔርን ሁሉም አብዛኛውን በቃ ሴት ልጅ ላይ ነው ጫናው። ሴት ልጅ ሁሌ ለማኝ ናት፣ ሁሌ አልቃሽ ናት፣ ሁሌ ፈላጊ ናት፣ ሁሌ አንገቷን የምትለፋ ሴት ነች። እና ለምን ይሄ ይሆናል? የእውነት ለመናገር የሚያስጠላ ነገር ነው። ሴት እኮ ከወንድ ልጅ በምንም ነገር አታንስም። እንደውም ሴት የእውነት ሀገራችን ራሱ በሴት ስም ነው የምትጠራው። ጀግና ናት፣ ታታሪ ናት። የኢትዮጵያ ብቻ ሳይሆን የዓለምም ኩራት የዓለምም ድንቅ ፍጥረት ናት። ዓለምን የምታደምቅ ሴት ልጅ ነች። እና በዚህ ልክ ሴት ልጅ ላይ ጫና መፍጠር ይቆም ብዬ እኔ ሀሳብ አስተያየት እሰጣለሁ። ለማንኛውም እኔ ክፉ ቃል ከመናገሬ ተቆጥቤ ቀጣይ የሚሆኑ ነገሮችን አይቼ ነው ሀሳብ አስተያየት መስጠት የምፈልገው። የእናንተን ሀሳብ አስተያየትም ጨምሩበት። ሙሺ አስተያየቷ ጥሩ ነበር ወይንስ ደግሞ አይ ጥሩ አይደለም እንዴት እንደዚህ ታደርጋለች ብላችሁ ታስባላችሁ? ወይስ ደግሞ አይ በቃ ድንገት የተፈጠረ ወይም ደግሞ ድንገት ያየቻት አስተያየት እንጂ በመጥፎ አስባ አይደለም፣ ወይም ደግሞ ሀይሚ ላይ በቀል ወይ ደግሞ እንደዚህ ጥላቻን አስባ አቅዳ ላይሆን ይችላል ብላችሁ ታስባላችሁ? ብሩክስ በዚህ ልክ ለምን እንዲህ ሊሆንባት እንደቻለ በምን አይነት መንገድ ማስተካከል እንዳለበት ሀሳብ አስተያየታችሁን ስጡ። ለሀይሚስ በአሁኑ ሰዓት እንግዲህ ከፍተኛ ጭንቀት ውስጥ ትገኛለች። ምን አይነት ምክር ትሰጣታላችሁ? ይህንን ሀሳብ አስተያየት ላይ አስቀምጡ። ስለነበረን ቆይታ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ወደ 30 ሺህ ኬ ልንገባ ትንሽ ነው የቀረን። አመሰግናለሁ። እወዳችኋለሁ።